እንግዲህ ትላንትና በሰፊው በቲክቶክ ገጽ ላይ ውይይት ስናቀር ኮንዶምስ በራሱ ለአንድ ጊዜ የምንጠቀም ስለሆነን ተጠያቂ ያደርገናል ወይ ኮንዶም ይዞ መገኘት እንደ ፕላስቲክ አካል ስለሆነ ተጠያቂ ያደርገናል ወይ የሚል ጥያቄ ቀርቧል ማለት ነው። ባይዘው ወይ ጉዳዩ ከሞራል እሴት ጋር ብቻ የተያዘ ሳይሆን እውነት እንደ ፕላስቲክ ከመሆኑ አንፃርና አንድ ጊዜ ተጠቅሞ የሚጣል ከመሆኑ አንፃር ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ ነው ወይስ አይደለም? ይህንንስ በተመለከተ ኤክስክሉሲቭሊ የተቀመጠ ነገር አለ ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በጣም አሪፍና አስፈላጊ የሆነ አዲስ መረጃን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ይሄ መረጃ ምንድነው? ሰሞነኛ የሆነ በጣም አዲስ መረጃ ነው። ሁላችንን ማንኛውንም ትንሹንም ትልቁንም ህዝብ ሁሉንም ህዝብ ኢትዮጵያውያንን የሚጠቅምና እኛን የተመለከተ ይሄን መረጃ በደንብ ካላወቅንና ህጉን ተግባራዊ ካላደረግን ደግሞ ሁላችንንም የሚያስጠይቅ አይነት የሆነ መረጃ ይዤላችሁ መጥቻለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ምንድነው እንግዲህ በኢትዮጵያ ውስጥ ያው እንደምታውቁት ፌስታል ተከልክሏል ሰሞኑን ማለት ነው። ፌስታል ተከልክሏል በሀገሪቱ ለአንድ ጊዜ ተጠቅሞ የሚጣል ፌስታል ከዚህ በኋላ ይሄን ህግ ተላልፎ ይሄን ፌስታል ገበያ ላይ ያዋለ ሰው ደግሞ ከ3000 እስከ 5000 ብር ድረስ ቅጣት ያስቀጣችኋል ወይም ከ3000 እስከ 5000 ብር ድረስ ያስከፍላል የሚባል ህግ ወጥቷል ማለት ነው። አዲስ አዋጅ ነው። ይሄን ያልሰማችሁ እግር መንገዳችሁን ይሄን ቪዲዮ አዳምጣችሁ እንድትጠቀሙበት ማለት ነው። 5000 ብር 20000 ብር 30000 ብር ከመክፈላችሁ በፊት መጀመሪያ የጥንቃቄ መረጃ ነው። ይሄን ነገር በደንብ አድርጋችሁ እንድትከታተሉ ማለት ነው። እንግዲህ የፌስታሎቹ አይነት በጣም ብዙ የሆኑ አይነቶችና ፌስታሎቹ ደግሞ በጣም አወዛጋቢ የሆኑ ናቸው። እንግዲህ አወዛጋቢ ከመሆናቸውም የተነሳ ይሄ ምንድነው? ይሄ ኮንዶም የሚባለው ነገርስ እሱም እኮ ፌስታል ነው። ደግሞ ለአንድ ጊዜ ተጠቅመን የምንጥለው አይነት ፌስታል ነው እና እሱም ተከልክሏል ወይ አዋጁ ላይ አለ ወይስ የለም እያለ ነው ህዝቡ ማለት ነው። እንግዲህ ይሄን የተመለከተ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ውዶች፣ ማሮች፣ ፍቅሮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ይሄን ቪዲዮ በጥሞና እንድታዳምጡት እንድትከታተሉት ደግሞ ቪዲዮውን ሼር ኮፒ ሊንክ አድርጉልኝ እስከ መጨረሻው አዳምጡት። የፌስታል ጉዳይ ብዙዎቻችን ያነጋገረ ያለ ጉዳይ ነው። ከ2000 እስከ 50,000 ብር የሚያስቀጣው ፌስታል ማምረት መጠቀምና ወደ ሀገር ውስጥ ማስገባትን የሚከለክለው አዋጅ ተግባራዊ ስለተደረገ ማህበረሰቡ ከመሰል ድርጊቶች እንዲቆጠብ ጥሪ ቀርቧል። እንግዲህ በአዲስ አበባ ከተማ ለአንድ ጊዜ አገልግሎት ብቻ የሚውሉ የምትመለከቷቸው የፕላስቲክ ከረጢቶችን ይዞ የተገኘ ማንኛውም ሰው የገንዘብ ቅጣት እንዲጣልበት የሚደነግግ አዋጅ ተግባራዊ መደረግ ስለተጀመረ የከተማዋ ነዋሪ አዲስ አበባ ውስጥ የምትኖሩ በሙሉ ይህንን አውቃችሁ ከድርጊታችሁ እንድትቆጠቡ ሲል የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አሳስቧል። የእንጀራ ላስቲክ ኩርቱ ፔስታል፣ የችግኝ ማፍያ ፔስታል፣ የአስክሬን መገነዣ ፔስታል፣ ግላቭ፣ የብር ላስቲክ እንዲሁም ደግሞ ኮንዶምን ጨምሮ አገልግሎታቸው ለአንድ ጊዜ አገልግሎት የሚሰጡ ናቸው። በየትኛው ድንጋጌ ውስጥ ይካተታሉ? ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ በዚህ ጉዳይ ጋር በተያያዘ በተለይም ለአንድ ጊዜ አገልግሎት ላይ ወይም ደግሞ ጥቅም ላይ የሚውሉ ፕላስቲኮችን በተመለከተ እንግዲህ የአዋጁ አንቀጽ 2 ንዑስ አንቀጽ 11 ላይ በግልጽ አስቀምጧል ማለት ነው። መልሶ ዑደት ላይ የማይውሉ አንድ ጊዜ ብቻ ጥቅም ላይ የሚውሉ ዳግም ጥቅም ላይ የማይውሉ ነገሮች እንደምን ይቆጠራሉ ማለት ነው? አንድ ጊዜ ጥቅም ላይ የሚውል ፕላስቲክ በሚል ይህንን መጠቀም አሊያም ደግሞ ይዞ መገኘት ምንድነው ማለት ነው? ያስቀጣል። ከ2000 እስከ 5000 ብር ድረስ ያስቀጣል ማለት። ስለዚህ የእንጀራ ፕላስቲክ እናቶቻችን እንጀራ ላስቲክን መጠቀማቸው፣ ኩርቱ ፔስታል መጠቀማቸው እንዲሁም ደግሞ የብር ላስቲክም ላስቲክ ነው፣ ይህንን መጠቀም በተጨማሪም ደግሞ እንግዲህ ትላንትና በሰፊው በቲክቶክ ገጽ ላይ ውይይት ስናቀር ኮንዶምስ በራሱ ለአንድ ጊዜ የምንጠቀም ስለሆነን ተጠያቂ ያደርገናል ወይ ኮንዶም ይዞ መገኘት እንደ ፕላስቲክ አካል ስለሆነ ተጠያቂ ያደርገናል ወይ የሚል ጥያቄ ቀርቧል ማለት ነው። ባይዘው ወይ ጉዳዩ ከሞራል እሴት ጋር ብቻ የተያዘ ሳይሆን እውነት እንደ ፕላስቲክ ከመሆኑ አንፃርና አንድ ጊዜ ተጠቅሞ የሚጣል ከመሆኑ አንፃር ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ ነው ወይስ አይደለም?
ይህንንስ በተመለከተ ኤክስክሉሲቭሊ የተቀመጠ ነገር አለ ወይ? የሚያካትትና ማያካትት የትኛው ነው የሚለው ላይ አዋጁ ግልጽ ነገር የሌለው በመሆኑ አሁንም በህዝቡ ዘንድ ምን ሆናል ማለት ነው? አከራካሪና አሻሚ ሆኖ ይገኛል ማለት ነው። ስለዚህ ለአንድ ጊዜ ጥቅም ላይ የሚውል ፕላስቲክ የሚባሉት ምንድናቸው የሚለው ላይ መንግስት አሁንም አዋጁን ሊያስፈጽም የሚወጡ ደንብና መመሪያዎችን መሰረት በማድረግ ለህዝቡ ግልጽ የሆነ ማብራሪያ እንዲሰጥ አስፈላጊ ስለሆነ ይህን ቪዲዮ ሰርቻለሁ ማለት ነው። ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ነው። አመሰግናለሁ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast. I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Gonna learn the consequence of being incompetent. Mental health is confidence, dreams and some honestness. I'm not here to save the day, that's for you to take away. I could play a million mind games, but instead I say something not illogical, something that is topical. Rub it on and watch it go, make yourself unstoppable. Dreams are irresponsible, but they're always possible. If you just believe, you could be so remarkable. Thoughts in my head, a collage and they spread. I'll be great one day, going off of my meds. No, I'm not giving up, no, I'm not giving in. I will make it to the top, taking off in the wind. I gotta make it, I'm saving every day to taste it. I'm patient, but my mind, it can hardly take it. I'm chasing a dream that I've had for several ages. A vacant, modern kingdom for the taking. Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you
the fakeness. If you wanna play tough and wanna hate this, I'll always show up. ልንተረጉም የሚገባው ነው። ሌላኛው ትልቁና መከራከሪያ የሆነ ያለው እነ ኩርቱ ፔስታል በጣም ግዙፍ የሆኑ እቃዎችን መያዝ መሸከም የሚችል አቅም ያለው ስለሆነ እስከ 20 ኪሎ ግራም ድረስ መሸከም የሚችል አቅም ያለው ነው እነ ኩርቱ ፔስታል የምንላቸው ወይም ደግሞ ቢጫ ፔስታል የምንላቸው ማለት። ስለዚህ ይህም እዚህ ውስጥ ይካተታል ወይስ አይካተትም የሚሉት ነገሮች ራሳቸውን የቻሉ ግልጽ የሆነ ትርጉም የሚያስፈልጋቸው ናቸው እና አሁንም ቢሆን እንግዲህ የአካባቢ ጥበቃ ባለስልጣን ደንብና መመሪያ ያወጣል የሚል ስለሆነ የአካባቢ ጥበቃ ባለስልጣን ነው እነዚህን ይህን አዋጅ በተመለከተ አዋጁን ተከታትሎ የማስፈጸም ኃላፊነት ያለበት የአካባቢ ጥበቃ ባለስልጣን መስሪያ ቤት ብቻ ነው። ሌላ አካል ባይ ዲፎልት ምን አልሆነም ማለት ነው፣ ስልጣን አልተሰጠውም። በውክልናም ሆነ በቀጥታ በዚህ አዋጅ ላይ ስልጣን አልተሰጠውም። ስለዚህ የአንድ ጊዜ ጥቅም ላይ የሚውል ወይም ደግሞ ሲንግል ዩዝ ፕላስቲክ የምንላቸው ግልጽ የሆነ ትርጉም ያስፈልጋቸዋል። ለሌላ አላስፈላጊ ነገር ውስጥም እንዳይገባ መንግስት ከዚህ ጋር በተያያዘ በጣም ግልጽ ሆነ። ምክንያቱም ያለ አግባብ እየተጠቀሙ ያሉ አካላትም ስላሉ አስፈጻሚ አካላትም ስላሉ ከዚህ አንፃር ባለ አንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮች ግልጽ የሆነ ትርጉም ያስፈልጋቸዋል። ነገር ግን ከሌላው ዓለም ትርጉም አንፃር ስትሮ የምንጠቀምበት ፕላስቲክ ኮፊ ባግ የምንላቸው ማለት ነው የፕላስቲኮች ስትሮ ፕላስቲኮች ማናቸውም እነዚህ እንደምን ይቆጠራሉ ማለት ነው? አንድ ጊዜ ጥቅም ላይ የሚውሉ ናቸው። በተጨማሪ የቢቨሬጅ ኤንድ የፉድ ካፕ የምንላቸው ኢቭን ፕላስቲክ የሃይላንድ መጠጫ ራሱ በአንድ ጊዜ ጥቅም ላይ የሚውል ተብሎ ስላለ አሻሚ የሆነ ስለመጣ በዚህ ጉዳይ ላይ ግልጽ የሆነ ትርጉም ተሰጥቶ ህዝቡ እፎይ እንዲል አስፈላጊ ነው ለማለት ለብዙዎች እንዲደርስ ኮፒ ሊንክ ሼር ሪፖስት ማድረግና ተሱ አመሰግናለሁ።